ሩታ ከአብርሽና ከኡሹማ እንግዲህ ኡሹማ መርጣለች። የልጇን አባት አልፈልግም፣ ምርጫዬ በዚህ ሰዓት ዳስኮራ ነው አለች። የቡታጅራ ዳስኮራ ማለት ነው። እንግዲህ ኡሹማ ይበልጥልኛል አለችው። ሩታም እንግዲህ ብዙ ነገር ተናግራለች። እኔ የሚላችሁ ከተፋታችሁ በኋላ ምርጫ ምን አመጣ? አንተ ምን ቤት ነህ? ማን አቤላ ማለት ነው። ምን ቤት ነህ አንተው? ምን ቤት ነህ? እውነት ማሽቃባጭ እኮ ነህ። ድሮ ማሽቃባጭ ነህ አንተ። ለሩታም ስታሽቃብጥ ነበረ፣ ለአብርሽም ስታሽቃብጥ ነበር። ድራማ ነው ግን እኔ እኮ የሚገርመኝ ድራማ ነው ግን ማለት ነው። ምንድነው እንደዚህ ዘቀጣችሁ? እሷ የምታወሩ ነገር ሩታም ሰገጥች፣ አቤላም ሰገጥክ። ሮቤልማ የሰገጠ ነው፣ እየታወቀ የሰገጠ ነው በነገራችን ላይ። እና ምን ሆናችሁ ነው? ሩታ በነገራችን ላይ ማለት እውነት እኮ ነው። አቤል የተናገረ ምንድነው እውነቱ? እንደወለደ ሰውኝ ያላት ገና እንዳራስ አራ ልጅቷ እናቴ ገና ልጅ አገደ ገረድ ናት እናንተ። እኔ የአቤላ ነገር እኮ ነው ገርብኝ። ጭራሽ ሰደባት ሩታን። ይሄ ነው ጉዱ። አልቅሰሽ መተሽ ብዙ ነገር ብልሽ ዛሬ ሄድሽ አላት። ጌታ ትዕግስቱ ስጠኝ። በነገራችን አቤላ እኮ እንደማይዘልቁ እናውቃለን። ጓደኛ አይደለም፣ ፍቅረኛ አይደለም። እኔ ግን ከተፋቱ በኋላ ምርጫ ምን አመጣው ነው አቤላ? ጋሽ አቤላ አንተ አሽቃባጭ ምን አመጣው ምርጫችሁ? ምርጫ ምን አመጣ? ተፋታናል አይደለ? ከተፋቱ በኋላ ሰው በቃ የእናንተ እኮ ለያል። የእናንተ ትዳር እንኮ እንደው ህፃን ሆናችሁ እኮ። ህፃን እንዴት ነው? ህፃን በነገራችን ላይ ካካ አድርጎ ራሱ ምንም አይመስልም፣ መልሶ ያቡካል። የእናንተ ትዳር ማለት የህፃናቶች ካካ ማለት ነው። አዎ ካካው ለምሳሌ ህፃን ልጅ ካካ አድርጎ የራሱ ዞር ብሎ ሊያቦካ ይችላል በእጁ። ሁሉም እኮ ነው እጅ የሚከተው የእናንተ ትዳር፣ ሁሉም እኮ ነው የሚያቦካ። እና እንዴት ናችሁ ግን? ደህና ናችሁ? ማለት መምጣት አልፈለኩም፣ ግን በትኩሱ አስታዝ ልስጥ ብዬ ነው እንጂ መምጣት አልፈለኩም። ምን ይዞ መጡና እና ጭራሽ እንግዲህ ውሹማ መርጣለች ማለት ነው። አይ ውሹማ አይደለም፣ በአዲሱ ቋንቋ ነው ጋዝ፣ በአዲሱ ቋንቋ ፍቅረኛው ማለት ነው። ውሹማ ነበረ፣ አሁን ይፋ ወጥቷል። ስለዚህ ፍቅረኛው ነው። የሩታ ፍቅረኛ እንግዲህ ሩታ መርጣለች ማለት ነው። ጋሽ ደስታ ምን አሉት? አሸንፋለሁ ብዬ ነበር። ምንድነው ለጨረታ አቅርባችሁ ነበር እንደ ሩታን ትኬት ቆርጣችሁ ነበር ወይስ ጨረታ ነው አቀረባችሁ? አላየንም እኮ ለዛ ነው መፍረድ አቃተን። በቃ ገዛችኋት እኮ ልጅቷን። አይሩታዬ ተሰደብሽ እኮ በሚዲያ ነገሩ ያለ ነው። አቤላ የተናገረን በእርግጥ የአዲስ ነገር አይደለም። አልቅሳ ብትመጣም ለስራ ነው የመጣችው። ለፍቅር አይደለም የመጣችው። መጀመሪያ ለስራ ሊሰሩ ነበረ፣ ተነጋግሮ ነው ምናምን። እሱ የራሳቸው ጉዳይ ነው። ግን አሁን የምታደርጉ ነገር በጣም ወረዳችሁ። የነት ሩታም ቅጠጣሽ። አብርሽ እንደው ምንም አልተናገረም፣ ባይዘው ምንም አልተናገረም። ጨዋ ነው አብርሽ። ንግግሩ ይሄን አይናገርም በነገራችን ላይና እኔ በቃ በጣም የሚገርመኝ እኔ እኮ ምን አስታት ልስጥ ጋይስ፣ ግራ ገባኝ እኮ ውዶቼ። እነዚህ ልጆች ምንድን ነው ማለት? ተፋቱ አይደለ? ፈልገ አይደለ ተፋታችሁ? አብርሽ እንትን ሩታን ፈልገ አይደለ ተፋታችሁት? ምንድን ነው አርጉ የምትሏት? በቃ ትኖር ቤትክ እንዳይመጣ ብቻ ማድረግ መፍታለ። ከዛ ውጭ ግን በቃ እንደፈለግሽውኝ ብሌክ ፈቅደላት። ዛሬ ደግሞ ምንድን ነው መጨቃጨቅ? ምን የሚሉት ነው ምርጫ እንዴ? እንዴት ልትመርጥ ትችላለች? ሲጀመር ተፋታልኮ ባላ አይደለም ምስትክ አይደለችም አይደለ? ተባባላችሁት። እንደ ድራማ ነው እንግዲህ ውስ እና ምንድነው? አቤላ ምን ቤት ነህ አንተ? ምን ስለሆንክ ነው ሁለቱ ምርጫ ውስጥ የምትከተው? ብዙ ነገር ተምራለሁ። በቁሳቁስ እንደምትታለል ምናምን። እሱማ ለቁሳቁስ ነው። በጀመራም ለስራ ነው ተገናኙት። ብር ፍለጋ ነው ተገናኙት። ከዛ ወደ ፍቅር ተቀየረ። ምን አዲስ ነገር አለ? ምንም። እሷ ከተመቻት ምን አገባን እኛ? በነገራችን ለሩታ ከተመቻት ከፈለገች ምን አገባን? ገባችሁ አይደለ? ስለዚህ ምን ስለሆንክ ነው አንተ? ምን ስለሆንክ ነው ለምርጫ ሁለቱም የምታቀርባቸው?
ምን ቤት ነህ አቤላ የምትባለው? ምን እሱም በቃ በራሱ ኑሮ እሱ ማድረግ አይችልም፣ መወሰን አይችልም፣ ማስተካከል አይችልም። በቃ እናንተ ካልገባችሁ አይንም በቃ ወይ እናንተ ትዳር እኮ ጉድ እኮ ነው፣ ጉድ እኮ ነው እናንተ። ወይ መድኃኒዓለም የመጨረሻ ውሳኔ ወስናለች ሩታ፣ ፍቅረኛውን መርጣለች ማለት ነው። ዛሬ እንግዲህ ፋብላለች። አታምሪም? ቀምሳ በጣም ነው የምታምረው። ያው ሙሉ አላሳዩም፣ ግን ትንሽ አይቻለሁ፣ ጨረፋ አይቻለሁ። በጣም ነው የምታምረው። እኔ እንደዚህ ነከራር ስለምወዱ ነው መሰለኝ። ልብስሽ ያምራል፣ እኔ ቆንጆ ማለት ነው። ግን ራስሽን ባታዋርጂ የእውነት እንደወለደ ሰው እንደ አራስ ብትሆኚ ይመረጣል። እውነት ለመናገር እንመረጣል። ባትጃጃሉ አሪፍ ነው ብዬ ነው ማስበው። እውነት ከባድ ነው ጋይስ፣ ግራ ነው የሚያጋቡት እነዚህ ልጆች ማለት ነው። እኛ መጣት ውስጥ እኮ አስገቡን። እውነት መጣት ውስጥ አስገባችሁኝ እኮ። እኛ ባየኑ ነው በእርግጥ አስተያየት የሚሰጠው። እኔ በበኩሌ ግን የአቤላ ነገር ነው በቃ የሚያናድጀኝ። የአቤላ ነገር ምን ቤት ነው በቃ ሁለቱ ወስኖ አይደለ? ጭራሽ ደግሞ ከአንተን ተርፎ ማለት ነው አዛልቅሽም በቁሳቁስ ተታልለሽ ነው። ሲቀጥል ደግሞ አልቅሰሽ መጣሽ። አሁንም ፈልገሽ በኋላ መጨረሻ አምርም ትመለሳለሽ ምናምን። ይቃቃ እኮ ነው ያዛችሁ። በዘው ይቃቃ የተጫወታችሁ ነው በየታችሁ። ምንም እኮ ቁም ነገር እኮ ይዛችሁ አትመጡ። ምንም ይሄናል አይዳ ይጥፋባችሁ። ይሄናል አይ በቃ ከሴትና ከወንድ በቃ አይዳ ያላችሁ ከተፋቱ መረጠ አስመረጠው በቃ ከዚህ ውጪ የለም አይዳ ቱ ምድራ ኮልኮሌ ውላ ተሰብስቦ አይዳ መፍጠር አይችሉም። 3 አመት ሙሉ በትዳር ዙራ ማውራት አይከብዳችሁ? አስጠላችሁ። እጅ ነው አላችሁኝ። እኔ እናቴ ትሙት